አበባ ነሻኑን አበባ ዜዱ አበባ ኖ ምስክር ነው። ምንም ገንዘብ የለም። ሄደን ተሸክመሽ አማራ እንወዳለሁ ምናምን አይሰራም። እንደዚህ ፎጣ ለብሳ መጣች። አያችሁ፣ ፎጣ ለብሳ መጣች። እስታይሉ ኤኬ ምንድነው? ጥያቄ ካለ ጥያቄ አቅርብ ትችላለህ። አይ ፎጣው ነገር ነው። እኛ እናውራ። ኤኬ አውራና እኔ አውራለሁ። ከእግዚአብሔር በኋላ ነፃ አውጪ እያለች ከድር ምንድነው? ያለች እንዴት ያማራ ህዝብ አንተ ዝጋ የሸርሙጣ ልጅ እንዳላወዳየው ጅቦ ስለታደለ እናውራብን ኖር አይደል? እንዴት ትሳደባለህ? ከድር ደንቆር ይኸውልህ ሚኪ እውነቱን እኮ ነው። ቻጋደውዬ ነው ናውረድ እናት ልብዛታ ራስንም አስወርጃለሁ። እንኳን አንተን ቅማላም ነገር ያለው ይኸውልህ ሲሄዱበት በአማራ ስም አትሸቂ፣ በኢትዮጵያ ስም አትሸቂ፣ ጊፍት እየለምንሽ አማራ እየሰጠሽ አማራ እንትን እያለሽ ምን አገባን እኛ? ልጆችን ሰብስበህ መያዝ እቺ ልጅ እያዝናነች ስራሽን ከድር የተኛውን ህዝብ መቀስቀስ ነው። አንተ አልገባህም። ብራት ህዝብ እየቀሰቀስ ነው። ልጨርስና አውራት ትንጣጣ መጀመሪያ ልጨርስልህ። እኔ አከብርሃለሁ። በተለይ እናንተ ወንድሞች፣ ታላላቅ ወንድሞች እኔ አከብርሻለሁ። አዳምጥ። ህዝብህን ሰብስበህ ከድር ብራት ዘርኔ በጣም የስንት ዓመት ታናሽ ነኝ። እንዴ ታላላቅ ልጅቷን ግን ይሄድፋል። ለምን አማራ ጊፍት ሰጠሽ? ለምን በአማርኛ ሙዚቃ ትጨፍሪያለሽ? ለምን ባንዲራ ለብሽ ተብሎ ነገር አለ። አንተ ፋኖ እንደምትደግፈው ፋኖ እውነት ነው። ብራዘር እዛ ጋር የተጠማ ወገን ያለ አዳም ምን አገባ እንደዚህ ምበል ናት እንዴ? ሌላ ብሔር ላይ ሲሆን የምትሳደበው ለምንድን ነው? እነሱ ማሰደባቸውም እንዴ ቃል ነውር አይደል እንዴ? ከድር 6 ወር ስለዚህ ህዝቡን ተውት። ሚኪኒ አሁን ሌላ ፖለቲካ ውስጥ እየገባች አረ ልጅ ይጀምራል። ሳትፈልገው ግን ዝም ብላ አውቀው አዎ ከእግዚአብሔር በታች ቲዲኤፍ ነው የማመልከው የምወደው መብቷን። አንዲት ጥያቄ ብቻ ልጠይቃትና እሱ መብቷ ነው። ግን ያንተ ፋኖ ምን ነው? አንዲት እኔ ከፈጣሪ በታች ፈጣሪ ነው ብል ማጋነን አይሆንብኝ። በቃ እና ለምን ይከፋሃል ታዲያ? እሷስ እንደዛ በማለት ኦኬ፣ በጣም ጥሩ። ፋኖ ህዝቡን ፕሮቴክት ለማድረግ ሲገደል ሲጨፈጨፍ ህዝቡን ለመታደግ ይወጣ እንጂ ሌላ ቦታ ሂዶ ማንንም አልጨፈጨፈማ። ፋኖ ቲዲኤፍ ግን መጥቶ አማራን ጨፍጭፏል። እንደዛ ነው የሚሉ እነሱም ነው የምልህ። አንተ ያልከውን ጥያቄ እነሱም ነው ያን ነው የሚያቀርቡት ነው የሚሉት። ማን ነው የሚያምነው? መረጃ እኮ አለ ከድሮ መረጃ እኮ አለ። እኔ አሁን የተጣረሰብኝ ምንድን ነው? የአማራ ብዛት ተወደጅ አልላትም፣ መውደድ ትችላለች። ነገር ግን ከድር ቆይ ሚኪ አንተ ቲዲኤፍ ሰደብክ፣ ቲዲኤፍ አንቋሸሽ። ከድሮ ሙሉ ስልጣን የገስ ስጠኝ ብራዘር፣ የገስ ስጠኝ ከድሮ። ኧረ ልናገር ሚኪ አንተ ቲዲኤፍ ስለጠላ ስለአንቋሸሽ ቲዲኤፍ ስለጠላ እኔ ፋኖ ልጠላ አልችልም። ፋኖ ምንም አላደረገም። ገዳይ ስለሆነ ለምን ሰው ጣልቃ ግብት ላላችሁ? ገዳይን ቅዱስና ርኩስና ተወዳድሪ ብዬ ነው። አንተ ፋኖ ከፈጣሪ በታች ለእኔ እግዚአብሔር ነው ያልከው፣ ለእኔም ቲዲኤፍ ከፈጣሪ በታች አመልከዋለሁ። ህዝብ ያለው እሱ ፋኖ እኮ የነጻነት ምስኪን ለሚገደል ከፈጣሪ በታች ለእኔ መለክሶች እየደፈረ ምንድን ነው? ገዳይ ጀግናዬ ነው። ነገር እየተወራ ቲዲኤፍ ጀግናዬ ነው። ጀግናዬ ነው። ኮንስታብል እናት ልብያ ከፈለክ ሌላ አድርገው። በዚህ አዲስ አበባ የሚል አልጨፈርም። ራስና አዳምጤ ልንገርህ ስለ እውነት ማለት ነው። እናንተ ህዝቡ ማበረት ነው የምትፈልጉት። ራስን አስገባውን ብራዘር ከድሮ ራስን አስገባው እንዳለ ቋንቋ የሰበሰብኩት እኮ እዚህ ጋር እኮ አሁን ከድሮ ወንድማችን ነው እንትና ከድሮ ወንድማችን ራስን አስገባው ብራዘር ፖለቲካ ፓርቲ ደጋፊ አይደለች። ምን አድርጊ አስገባው። ሸቀላ እየተሸቀለበት ነው ህዝባችን ላይ ነው እኮ ጥያቄ። መብቷ ነው እየተጫወተ ያ እኮ ፕላትፎርም የፈቀደላት እኮ ዩቲዩብ እየሰራ ሰው ይሰራል። እኔን በማስወረድ አንድ ጊዜ ወንድም እኔን በማስወረድ ምንትን የምትለው የለም። ፖለቲከኛ አይደለችም ኢትዮጵያዊ ነች ትለኛለህ። ከፈጣሪ በታይ ህወሓት
እንትኔ ነው እያለች የአማራን ህዝብ ለ27 ዓመት አዳምጪ፣ ቆይ አዳምጪ፣ ዝም በይ ቆሻሻ አዳም ሂጂና። ስለዚህ አማራን ወዳለሁ እያልሽ በአማራ ስር ላውራው ከሚኪ ጋር አለመግባባት ነው። ከዛ ውጭ እኔም ኤኬም ከሱ ጋር ችግር የለብንም። እናት ትበዳለና ኤኪ የምትባል ሚኪ አረፍ አንተ የሸርሙጣ ላይ ተረጋጋ። ሚኪ ረፍ አለመግባባት ነው። ሚኪ አለመግባባት ነው። በቃ ኦኬ አራዳ ልጅ እኔ እኮ የእውነት እንደዛ ነው። ኤኬም መጀመሪያ አንተን አልነበረም የተናገረው። አለመግባባት ብሎ ነው ታዲያ። እኔ እኮ ኖ አንተ አለመግባባት ነው። ዋሳንጆ ነው። ወንድ ነው። ስማ 9 ወንዶቹን ደፍሯል። ጌታ ወንድ ነው። ለምን ብሎክ አታረጉትም ጋይስ? ኦባሳንጆን ቦልኩት አይደለም ከድር አንተ በእናትህ እዚህ አቀልግብኝ። ቦልከው ኦባሳንጆ ነው። ማንን ነው የሚቦልከው? ኦባሳንጆ ሚዩት አድርግ። ኦባሳንጆ ዜድ ወንድማችን ዜድ የለም ከዚህ በኋላ ይኸውልህ በአማራ ስር ተደብቀ ምንም የምትከፍረው ገንዘብ የለም። እየነገርኩ ነው።